እስኪ ቀዩን ከቀዩ ከጮማ ለቀዩ ይላል ይሄታ በሚያሳዝን ሁኔታ እስከ ሌሊት 9 ሰዓት ድረስ ቆይታችሁ ሴዶ ያሸንፋል ብላችሁ ስጠብቁ ለነበራችሁ ሰዎች ትልቅ የከበረ ሐዘንን መግለጽ እፈልጋለሁ። በመቀጠልም በዛሬው ዕለት ስለ ሴዶ የተሰሩ አስቂኝ ቪዲዮዎች እንደዚሁም ደግሞ በኢትዮጵያን ኤምኤምኤ ፋይት ላይ ማሻሻል አለባቸው ተብሎ የተነገሩ ነገሮችን ይዤላችሁ ቀርቤያለሁ። የመጨረሻ ቪዲዮ ይሄን ለኢቲኤፍሲ ፋይት አዘጋጆች አድርሱልኝ። ኢቲኤፍሲ 003 ልክ እንደ ሁለቱ አጓጊ እንደዚህ ህዝብ በጉጉት እንዲጠብቀው ዋና ፋይተሮቹ ንቃተ ህሊና ቨርሰስ ሴዶ የምትስማሙባቸው ከሆነ ኮሜንት ሴክሽን ላይ ሐሳባችሁን ትነግሩኛላችሁ። በተለይ የጆኒ ጉዳይ ጆኒ ካሁን በኋላ ከጂጂትሱ የተሻለ ስኪል ሊያሳየን ይገባል የሚሉ የተለያዩ ሐሳቦች እየተነሱ ይገኛሉ። እነሱን ለእናንተ ይዤላችሁ ቀርቤያለሁ። ከሁሉም በላይ ግን በሴዶ ተዝናናላችሁ። ከነዛም መሃል እዚህ ጋር እንደምትመለከቱት ኢንዶሚ ተብሎ ስሙ ተሰይሟል። ሴዶ የጀሞ ጅብ ቀርቶ ሴዶ ኢንዶሚ ይሆናል። በሚገርም ሁኔታ ወደ ይሰማ ታሪክ ላይም ተቀላቅሏል። ከመድፈር ያልተናነሰ ተግባር እንደፈጸመበትና አንድ እጁንም እዚህ ከጀርቤ እንደምትመለከቱት የዚህ ታይም ላይ ግን ብዙዎቻችሁ ምን አይነት ኤክስፒሪየንስ ነበራችሁ? እኔ ስቅቅ ብዬለትና ተጨንቄለት ነበር። የእናንተን ኮሜንት ላይ ንገሩኝ። ከዛ ባለፈም ሴዶ መሬማ እየተባለ ይገኛል። ከጀርቢ እንደምትመለከቱት ሴዶ መሬማ የሚያምርበት ይመስላል። ያላችሁን ሐሳብ እናንተም እየነገራችሁኝ ቀጣይ ምን እንዳለ አብረን እንመልከት። እንግዲህ ጎበዝ አሁን ሆነ ተከናወነ ማለት 300 እንቁላል 300 ኪሎ በሶ 300 እንጀራ 300 ዳቦ ብቻ 300 ያልበላው ነገር የለም። ይሄ ልጅ ምንድነው የሆነው? ምንድነው ጎበዝ አንዳንዴ የምናደርገውን ነገርና ፕሮፌሽናል ነገር እንለያየን። ፕሮፌሽን። ስለዚህ ይህንን ሁሉ 300 ነገር በ3 ደቂቃ ውስጥ ሰውየው አከናወነ። ሆነ ተከናወነ። 300 እንቁላል በ3 ደቂቃ አለ። ሴዶና ጌች ሲገናኙ ሴዶ ወንዶች አንበሳ ቆይ ተረጋጋ ብለኝ ተወኝ። እዚህ ውስጥ ከተተኝ ደውሉ ልክ እንደተደወለ ላይ ተከምሩ እኮ አልተደወለም። ደውል አልደወላችሁ እዚህ ውስጥ ከተተኝ። እጅ ወደዚህ ይሄዳል፣ እንደዚህ ወደ ታች እንደዚህ ምን ያደርጋል እጄ። ከዛ እጄን አሳልፌ ፍሬውን ቆነጠጥ አይሰማም። ጡቱን አንገቴ ላይ አድርጎ ጡቱን አይተዋል እንደሚያውቅ አንገቴ ላይ አድርጎ ከጨዋታ በኋላ ሴዶ የነበረው ኤክስፒሪየንስ። ሴዶ ምን ሆነ ነው የተከስከው? በእናትህ ባጣ መናከስ ያቅተኛል። እንጂ ማታ እኮ አየሁ ብድግ አድርጎ እኮ ነው ፍርጥ ያደረገኝ። ወይ ቆጥጫለሁ እኮ አልሰማለ እንጂ ያዘው ሰውነት እንዳለው ቢጤ አልሰማለን እኮ ቆጥጫለሁ። አየሁት እኮ በእናትህ ተወኝ ብዬዋለሁ። እንቁላሉ ላይ የማይሆነ ነገር አድርጎበታል። በእናትህ የሆነ ነገር አድርጎበታል። እኔ በጌን ባግድ ነው የሚሻለኝ። ዝም ብሎ መብላት ኤን ያመጣል። በጌን ላግድ ነው ምን። በእርግጠኝነት ብዙዎቻችሁ የዚህች ልጅ ቪዲዮ ተቆራርጦ መጥቶላችሁ ተመልክታችሁታል ብዬ አስባለሁ። ታዲያ ይቺ ልጅ ምንድነው የገጠማት? 100,000 ብር በሴዶ ምክንያት ተበልታለች። 100,000 ብር አስቡት። ተማሪ ልትሆን ትችላለች ወይም ትንሽዬ ስራ እየሰራች ሊሆን ይችላል። 100,000 ብር በሴዶ ምክንያት አጣለች። እስኪ ያጋጠማትን ቪዲዮ ምንም ሳይቆራረጥ አብረን እንመልከተው።
በሌለኝ ብር ከስንቱ ጋር ነው ያስያዝኩት። ከብት ነው ወላሂ ላዝም ከብት ነው። ቻዩ ላይ እንዲህ ምን ልቻለው ለሴዶም ይሰማ ተብሎ ለሱ ሰብአዊነት ብዙ ሰዎች እንደተጨነቁት ሁላ አሁን ላይ እሱ ላደረጋቸው ሰብአዊ ላልሆኑ ነገሮች ብሎኬት ለደበደበበት እንደዚሁም ለተለያየ ትክክል ላልሆኑ ተግባሮቹ በዚህ መልኩ ፍትህ ተጠይቋል። ሆነ ተከናወነ እስከዛሬ ያለ ጥፋታቸው ለሰበርካቸው ብሎኬትና ጀበና ፍትህ ሰፈነ። ፋይት እንደ ፕሮሞሽን ቀላል አይደለም። የእናትህን ቁጣ ብትሰማ ይሻል ነበረ። የትም ተወለድ አትደብደብ። አው ይቺ ልጅም አንተ ምግብ ብቻ ብላ ምንም ድብድብ አትችልም በማለት ቁጭቷን ተናግራለች። ይሄንንም አስመልክቶ ሴዶ እንደዚህ አይነት ምላሽ ሰጥቷል። እስኪ አብረን እንመልከተውና እንዝናናበት። እስኪ ከቀዩ ከጮማ ለቀዩ ተሰብሬ ነበር አይሱዙ በጥርስ ይጎትታለው እንደዚሁም የተለያዩ ንግግሮችን ሲናገር የነበረው ሲያሰማን የነበረው ሴዶ በ3 ደቂቃ ከ48 ሴኮንድ ውስጥ ላጥ ቁጭ ተደርጓል። እስኪ በዚህ ጉዳይ ላይ ምን አይነት ሐሳብ አላችሁ? ምን አይነትስ ድንጋጤን ፈጠረባችሁ? እዚህ ጋር ከኔ ምክንያት ሁሉም መጥቷል። እሱም እኔ መጀመሪያ ተናግሬያለሁ። ጁጁትሱ ላይ ያለው ስኪል አለንካለሁ። አሁን በጁጁትሱ ስኪል ነው ያሸነፍኩት እንጂ በስትራይክ በምናምን አይደለም። ራሴን በግራፕሊ ገና ፕሮግራሙ ሲጀመር የነበረው የሴቶቹ ፕሮግራም ብዙዎችን ቢያኮራም አንዳንድ ሰዎች ግን በጥሩ መልኩ እንዳልተመለከቱት ተገንዝቤያለሁ። Una vereta pa' seguridad, aunque se meta le va a tronar, hace falla. Traigo metal. ዳኒ እርቃን ጭንቅላት እየተባለች እየተመለከትን እንገኛለን። ይህ ተግባር ሴዶን አህያ በማለቷ ምክንያት ነበር። ይህ ነገር አላግባብ ከመሆኑ ባለፈም ሚኒስትሪ ሚዲያ ብዙ ሰው በሚመለከትበት ቦታ ነበር። ታዲያ ጠበቆችም እየተናገሩ እንዳለው ተጠያቂነት ወይም ደግሞ ሊያሳስራት የ1 ዓመት እስራት እንደሚያደርስባት ብዙ ሰዎች ተናግረዋል። ፋሚሊ እኔ ብዙ እርቃን ጭንቅላቶችን አይቻለሁ። እንደዚህ ግን እርቃን ጭንቅላት አይቻላል። ሱብሃንአላህ እንዴ ባላንዶር ተወስዳለች። ባለማወቅ ኢትዮጵያን ወክላ ብትወዳደር ባላንዶር የምትወስድ ልጅ ናት። ሴዶን እንደዚህ መናገር ነበር ላይቭ የሆነ ነገር። ለነገሩ ከየት ታመጣዋለች? ሰው የሚያገናዝበው አቅል ያለው ሰው እውቀት ያለው ሰው ያገናዝባል። ከመናገሩ በፊት ምንድነው የምለው ብሎ ያስተውላል። ሴዶ እንዳየ መራገጥ እኔ በዛ ያንኛው ልጅ እኮ ጃኒ ነው ጆኒ የሚባለው መደገፍ እኮ መብቷ ነው። ግን ሴዶን ዲስሪስፔክት ማድረግ ምን ያስፈልጋል? በነገራችን ላይ ይሄ ሶሻል ሚዲያና እቺ ዓለም ልክ እንደሱ አይነቱና እንደኔ አይነቱን ያበረታታል። ይሄ አላዋቂዎች ወደፊት ያመጣል። አዋቂዎችን ቤት ነው የሚያስቀምጠው። ጊዜ የላትም እቺ ዓለም ለእንደነሱ አይነቱ ነው። ይሄ እርቃን ጭንቅላት የሆነ ሰው ነው ቦታ የሚሰጠው። ባይዘው እኔ ለምጠቀመው ቃል አሁን ሶሪ እንኳን አያስብልም። ምክንያቱም የሷ ፈንጃብ ካኝ መስል ሁሌ ከስተቷ አትታረሙ። አሁን እሷ በኋላ ከተናገረች በኋላ ነው እንዴ ብላ ነው አሁን ትዝ የሚላት። የሚገርማችሁ ነገር ሴዶ እንደውም በጣም እኮ አራዳ እኮ ነው። ከሷ ስመኝ ነው ባነሱ ጃኒ እንደውም እኔ ታሳዝነኝ ነበር በጣም እና ግን አሁን ደጋገመችው እንደዛ አይነት ነገር ፈልጋው ይሁን እንደዚህ እርቃን ጭንቅላት መሆኑን በተፈጥሮ ነው ብዬ አስባለሁ። ለዚህ አሁን ዱዓ ነው ማድረግ እንጂ ምንም ይሄን ብታቆ ኖሮ እንደዛ አትሆንም። አሁን ያለ እውቀት የመጣውቅና መንሸራተቱ አይቀርም። አንድ ቀን ትመለሳለች ወደ ማንም ዞር ብሎ ባያያትም። ግን ማገናዘብ ኧረ ቢስሚላህ ማስተዋል ኧረ ከሰው እድሜ ሰው እየጨመረ ሲመጣ እንዴት አይመስልም? ኧረ እኔ በጣም ገርሞኝ ነው።
አበሳጭታኛለች። ለማንኛውም እስቲ እናንተ ደግሞ ተሰባችሁን ኮሜንት ላይ አስቀምጡ። ቴንክ ዩ። ታይሰንም የሚያባብለኝ አላጣም በማለት ቤቱ ሄዶ እነዚህ ከሚስቱ ጋር ጥሩ ጊዜን እንዳሳለፈና ክሪድ ፊልምን ሙቪውን ያያችሁ ሰዎች ካላችሁ እሱን እያስታወሰን ይገኛል። ታዲያ ታይሰን ያሸንፋል ብላችሁ የነበራችሁ ሰዎችም ይህንን ቪዲዮ እንድትመለከቱት ጋበዝኳችሁ። እኔ ታይሰንን ደግፌ ባለኛው ልሄድ ነበርና ይሄን ቪዲዮ ካየሁት በኋላ በቃ ታይሰንን ያሌለኔ ፈር ይኸው ታይሰን እንደዚህ ቂንጬ ፈልጎ እንደዚህ ተወጥ እንዲያርጎ ያለ ነበር ሊያስበላን። አንተ ብዙ ነው በአንተ የመደበው እንደ ሳምሶንና እንደ ገሊላ ጉርድ ሰሪ ነው ሰሪኝ ያስበልተኝ። ተይ በሚገርም ሁኔታ ብዙዎችን ያስደነገጠው የኢትዮጵያና የሳውዝ ሱዳኑ ግጥሚያ እኔ በደንብ የተዝናናውበት ግጥሚያ የሱና የነ ታይሰንን ግጥሚያ እንደዚሁም የነ ንቃተ ህሊናን ግጥሚያ ነበር። እናንተ የተዝናናችሁበት ግጥሚያ የቱ ነበር? ታዲያ ረቢክስ እንዴት አስደሰታችሁ? ሀገርን እንግዲህ ትልቅ አድርጎ እያስጠራ ያገኘነው ሰው ነው። ጉራጌ ፈሪ ነው ስና ያልከ እሺ ወይ ረቢክ ወይ ነው ወስዶ አገራችንን ያኮራው አንተ የራስ ዳምጠው ልጅ እንዴት ነበር አኮራህን? ምን አይነት ኖካውት ነው? ባለፈው እኔ 3 ኖካውት አይቼ 3 ፋይት አይቻለሁ። የረቢቅ 3ቱንም ኖካውት ነው ይዘረራቸው 3ቱንም ማለት ነው። 2 ሰዓት ሱዳናዊ በስመ አንተ ወንድ ደግሞ እኮ ቅጥነቷ ምናምን ክትፎ እኮ ነው የሚሰነዘረው። ባይዘው ላት አላህም ጌታም ሁሉም ይባርኩክ ተሰብስበው የኔ አባት። ቀጣይ ለሚደረገው ፋይት አንድ አስተያየትን ስጥን ከተባልኩኝ ጆኒን ከውድድሩ ማስወጣት ወይም ደግሞ ጂጂትሱን ብቻ እንዳይጠቀም አድርጎ የሆነ መመሪያ ስልጠና መስጠትን አስባለሁ። እስኪ ሌሎችም የኔን ሐሳብ የተጋሩ ሰዎች አሉና አብረን እንመልከተው። ለትናንትናው ለሴዶ ሽንፈት ይሄ ሰው ያለበት ኤምኤምኤ ማለት እንደዚህ አይደለም። ኤምኤምኤ ማለት ደም አለው። ጆኒ ማለት ኤምኤምኤን ያግማማው ያለ ሰው ነው። ሰው እንዴት ሰው ላይ ተጠምጥሞ ይወጣል? እስከ 10 ሰዓት የተቀመጥነው እኛ እነዚህን ደም ለማየት ነው እንጂ ያንተን ትግል ለማየት አይደለም። ትግል ላይ ጎበዝ እንደሆንክ እናውቃለን። ጌችም እንደሚወድህ እናውቃለን። ስለዚህ ለብቻ ጁጁሱ ያዘጋጅልክ እንጂ አንተ ኤምኤምኤ የምትመጥን ሰው አይደለም። አሁን የትናንትናው ቪዲዮ ጆን ጆንስ ቢያዩስ ምን የሚልን ነው የሚመስላችሁ? አታሳፍሩም በእናታችሁ። በቃ ኤምኤምኤ እንደዚህ አይደለም። ኤምኤምኤ ደም አለው። ሰው ቆ እንዴት እንደዚህ ቦክስ መሰንዘር የማይችልን ሰው የኤምኤምኤ ተፋላሚ ያደርጓል? እግሩን እስከ ጉልበቱ ማንሳት የማይችል ሰው እንዴት የኤምኤምኤ ተፋላሚ ይሆናል? በጁጁሱ ጨርሰው ልትወጣ ይወት። እስኪ አሁንም ደግሞ ኩዌሽን ሁዝ ኔክስት መስፍን ብሩ አይጫወትም። አናይም ቢጫወት ራሱ አናይም። ምክንያቱም ለምን ትግል እንደ እባብ እንዲህ መሬት ለመሬት ስትል ለማየት ነው እስከ 10 ሰዓት የምንቀመጠው። አንተም በሙዋይታይ እንኳን እነሴዶ ዛራ ታሸንፋለች። ምንም በቃ ይቀራል። ጁጁሱ ላይ ብቻ በርታ። ለብቻው ጁጁሱ ይዘጋጅለት እንጂ አንተ ኤምኤምኤን በምንም ታምራት መጥተንም ኤምኤምኤ በቃ ከአንተ በላይ ነው። ኤምኤምኤ ለነሴዶ ለነንቃተ ለነ ኢድሪስ ነው የተዘጋጀው። አንተ ገና ጁጁሱ ላይ ነህ። ጁጁሳ ጆኒም ቀጣይ ከማን ጋር እንዲሆን ትፈልጋለህ ሲባል መስፍን ብሩ ማለቱን ተመልክተናል። ታዲያ መስፍን ብሩ ትልቅ የሚባል የቦክስ ተጫዋች ነው። በእርግጠኝነት ጂጂትሱን ምንም አያውቀውም። ታዲያ እንደምታሸንፈው እርግጥ ነውና ይህንንም ሐሳብ እንደማልቀበለውና መስፍን ብሩ ሌላ ተጋጣሚ ቢዘጋጅለት። አብጋ ኩዌሽን ሁዝ ኔክስት መስፍን ብሩ መስፍን ብሩ ኢዝ አ ቦክሰር ኖት ኤምኤምኤ ፋይተር ማለት መሆን የሌለበት ነገር ነው። ጭራሽ መሆን የሌለበት ነገር ሌላ 1 ደቂቃ 2 ደቂቃ ማይሞላ ፋይት መመልከት አንፈልግም ማለት ነው። መስፍን ብሩ ይሄን ኦፈር ለምንም ብለህ ለውቅናም ለምንም ብለህ የምትቀበል ከሆነ ማለት ነው ሌጋሲን ነው የምታበላሸው። ማያስፈልግ ፋይት ነው መቀበል የለብህም። አንተ ቦክሰኛ ላይ ኤምኤምኤ ፋይተር አይደለም። ለጆኒ ደግሞ ከዚህም በኋላ በቃ ህዝቡ ግራውንድ ወርክ ይሄ ምንድነው ጁጁስ ምን ያክል ፓወር እንዳለው ለማሳየት ከሆነ ህዝቡ አይቷል። አሁን በአንተ ብቻ ሳይሆን በሁለት ለሌሎች ፋይተሮችም ትናንት ተመልክተናል። በታይታን ተመልክተናል፣ በእድሪስ ተመልክተናል። ቃተሊና ራሱ ግራውንድ ላይ 3-4 ወር ይሰራት ምን ያክል ተጠቀመው ተመልክተናል። ከዚህም በኋላ ህዝቡ ኤምኤምኤ ፋይት መመልከት የሚፈልገው ሪል ኤምኤምኤ ፋይት ነው ማለት ነው። ግራውንድ ላይ እንደወረደ የሚያልቅ ሳይሆን ግራውንድ ላይ ፋይቱ ከወረደ በኋላም ሌላኛው ፋይተር ከግራውንድ እንዴት ራሱን ዲፌንድ አድርጎ መነሳት እንደሚችል ማየት እንፈልጋለን። ግራውንድ ላይ ግራውንድ ላይ ዲፌንስ ማየት እንፈልጋለን። ከዛን ተነስተው 4-5 ዙር መሄድ ሪል ኤምኤምኤ ፋይት መመልከት እንፈልጋለን ማለት ነው። ስለዚህ ከዚህም በኋላ ለጆኒ ከሱ ጋር የሚመጣጠን በጁጁስ ከሱ ጋር የሚመጣጠን ልክ መሬት ላይ ሲያወርደው ተናንቆት ሊነሳ የሚችል አይነት ሰው ሲመጣ ነው ከዚህም በኋላ ኢቲኤፍ3 ላይ ማየት እንፈልገው ማለት ነው። አሊያ እንደዚህ በ1 ደቂቃና በ2 ደቂቃ በማይሞላ ጊዜ የሚያልቁ ፋይቶች
የሚዳገሙ ከሆነ ህዝቡ ለኤምኤም ያለው ነገር እያስጠላውን ይመጣው ማለት ነው። ምክንያቱም እስከ 8 ሰዓት እስከ 9 ሰዓት ለሊት ሰው እየቆየ ያውን ላ ጊዜ ጓግቶ 4 ወር ምናምን ሃይፕ ዳፕ ሆኖ የ30 ሰከንድ ፋይት ላይ ከሆነ ኢዊል ናት ቢ ፌር ማለት ነው። ስለዚህ ልክ ጆኒ ከመስፍን ብሩ ጋር ለመደባደብ ወደ ቦክሲንግ እንደማይገባው ወደ ቦክስ ኬጅ እንደማይገባው መስፍንም እዛው በቃ የተለያዩ ፊልድ ናችሁ። ሁለታችሁም በያላችሁበት ጥሩ ናችሁ። ሁለቱም በያሉበት ይቀጥሉ። ነገር ግን ለጆኒ ሌላ በቃ አሪፍ ግራፕለር ልክ በነታይታን ደረጃ ያለ ምናምን ሰው ይምጣና ከዛም በኋላ ሪል ፋይት ማየት እንፈልጋለን ማለት ነው እንጂ ይሄኛውን ጭራሽ እንደዚህ ነገር መደገም የለበትም። ጭራሽ የሁለትና አንድ ደቂቃ ፋይት መመልከት አንፈልግም ከዚህ በኋላ። የሚያስገርም ሁኔታ በቀጣይም ንቃተ ህሊናና ሴዶ እየተባለ ይገኛል። እኔ የመጀመሪያው ሰው ነኝ በዚህ ፋይት ለመስማማት፣ ምክንያቱም ሁለቱም ተመሳሳይ አቅም ያላቸው ሰዎች ይመስሉኛል። ኪሎ ልዩነት ቢኖርም ግን ይመጣል፣ ኪሎ መምጣቱ አይቀርም። ታዲያ ይህንን ፋይት ለማየት የሚጓጓ ሰው ኮሜንት ሴክሽን ላይ አለው ይበል። የመጨረሻ ቪዲዮ ይሄን ለኢቲኤፍሲ ፋይት አዘጋጆች አድርሱልኝ። ኢቲኤፍሲ 003 ልክ እንደ ሁለቱ አጓጊ እንደዚህ ህዝብ በጉጉት እንዲጠብቀው ዋና ፋይተሮቹ ንቃተ ህሊና ቨርሰስ ሴዶ፣ ሁለቱም የጆኒ ግርፎች ናቸው። ሁለቱም በሴዶ 1 ደቂቃ ሞላ እንዴ ነው። ስለዚህ የሁለቱን አሸናፊ ማየት የሚፈልጉ ይመስለኛል። ትፈልጋላችሁ አይደል? የምትፈልጉ ኮሜንት ላይ እንፈልጋለን ብላችሁ ብታሳውቋቸው ሊያዘጋጁ ይችላሉ። እነሱን እንጠብቃለን። ጸዴ ፕሮሞሽን ያዘጋጃችሁት ክሬዲት፣ ለዚህ ክሬዲት መስጠት እኔ በግሌ አቶ ጌታቸውና አቶ አሸናፊ የእውነት ከእስከ ፐርፌክት በጣም ጎበዞች፣ እግዚአብሔርን ይገባቸዋል። ይህንን ጨዋታና ፕሮግራምም ውስጥ ገብተው ታዳሚ ሆነው የተመለከቱ ሰዎች እንዴት ወርዝ እንደሚያደርግና ደስ የሚል ፕሮግራም እንደነበር በዚህ መልኩ ጠቅለል አድርገው የራሳቸውን ኤክስፒሪየንስ ለኛ ገልጸውልናል። እሺ ይሄን ጥያቄ ልመልስላችሁ፣ የብዙ ሰው ጥያቄ ስለሆነ ትላንትና በነበረው ፕሮግራም ላይ ፊት ለፊት የነበረው ወንበር 100,000 ብር ይገባው ነበር ወይ? 100,000 ብር የሚለው ዋጋ ከወጣ ጀምሮ ብዙ ሰው አስተያየት ሲሰጥ ነበር አይደል? ትላንትና እኔ ፊት ለፊት ስለነበርኩ ይመስለኛል ይሄን ጥያቄ ጠይቃችሁኝና የነበረውን ኤክስፒሪየንስ ምንም ሳልደብቅ ኦነስት የሆነ ኦፒኒየን እና ትክክለኛውን ኤክስፒሪየንስ ልንገራችሁ። ከዚህ በኋላም ማውጣት አለባችሁ ወይስ የለባችሁ የሚለውን ማለት ነው። አክቹአሊ ቲኬቱን እነሱ ናቸው የሰጡ ወይስ አንተን የገዛኸው የምትሉኝ ሰዎችም እሺ ልለፈው። እሺ እሱን በቃ ወደ ኤክስፒሪየንሱ ልግባ። በመጀመሪያ ከመግቢያው ጀምሮ ያለው ነገር ጥሩ ነበር በጣም ማለት ነው። አንዷ መስመር ብቻ ፊት ለፊት ያለችው አንዷ መስመር ብቻ ነች ባይዘው 100,000 ብር እና እሱ ጋር አንሊሚትድ የሆነ ምግብና መጠጥ እንደፈለጋችሁት ሆዳችሁ የቻለውን ያክል ምግብ እየቀያየራችሁ ምሽቱን ሙሉ መብላት ትችላላችሁ። ከፈለጋችሁ ቺክን እያዘዛችሁ ክትፎ፣ ጥብስ ምናምን እያላችሁ ምሽቱን ሙሉ መብላት ትችላላችሁና አንሊሚትድ ምግብ ነበረው። ይሄ አንዱ ጥሩ ነገር ነው። መጠጥ የምትጠጡ ከሆነ ደግሞ የምትፈልጉትን መጠጥ በቃ እያዘዛችሁ ምሽቱን ሙሉ መጠጣት ትችላላችሁ። ይሄም 100,000 ብሩ በቃ በምክንያት ነው ያስብላል። ሌላኛው ምንድነው ፋይቱን የምታዩበት መንገድ ትንሽ ይለያል ብዬ አስባለሁ። አንደኛ ፋይተሮቹ ገና ሲገቡ ጨብጣችሁ አይዞ በርታ ታሸንፋለህ ምናምን ብላችሁ ሞቅ አድርጋችሁ ታስገቧቸዋላችሁ። ከዛ በኋላ ፋይት አድርገው ደግሞ ጨርሰው ሲወጡ አቅፋችሁ ምናምን እኔ ረቢቅን አቅፌው በቃ አንተ ምሽቴን ስላሳመርክልኝ አሁን ሳስበው ዊርድ ነው። ነገር ግን በዛ ጊዜ አቅፌው ምናምን እንደ እብድ ሰውን ነበር። ብቻ ኤክስፒሪየንሱ ጥሩ ነው እና ፋይተሮችን ፐርሰናሊ እያገኛችሁ በቃ ኮንግራ ምናምን ትላላችሁ። ይሄ ነገር አሪፍ ነው። ፋይቱን ደግሞ በቅርበት ነው የምታዩት። ትንሽ ያሳቅቃል እንደው ማለት እጃቸው ሲጠመዘዝ ምናምን ቅቅሚን ድምፁ ላይ ይሰማቸው እና ይሄ ማለት ፋይቱን በደንብ ነው የምታዩት። ደም ሲንጠባጠብ ምናምን ዳኛው የሚላቸው ነገር ይሰማችኋል። በጆሮአችሁም በአይናችሁ ነው የምታዩት። በጣም ቅርብ ነው። ልክ አሁን እኔ ለምሳሌ ቁጭ ያልኩበትና ስልኩ ያለበት ቦታ እንደማለት ነውና ብቻ ፋይቱን በጣም ቅርብ ናችሁ ነው የምታዩት። ይሄኛው ኤክስፒሪየንስ ይለያል። ኦቨርኦል ፕሮግራሙ በጣም አሪፍ ነበረ። ኦርጋናይዝድ የሆነ ነበር። 100,000 ብሩ ይገባዋል ወይ? አዎ ይገባዋል። ምክንያቱም ትንሽ ሰው ነው ፊት ለፊት ያለችው አንዷ መስመር ብቻ 30 ምናምን ወንበር መሰለኝ 100,000 ብር። ከዛ በኋላ 50,000 30,000 20,000 እያለ ነው የሚሄደውና ትንሽ ሰው ነው የከፈለው። እነሱም አብዛኛውን ገቢ ያገኙት ከ100,000 ብሮቹ ብቻ አይደለም ከኋላ ካሉት ነውና ፊት ለፊት እቀመጣለሁ የሚል ሰው ካለ ከፍሎ ቢገባ አሪፍ ኤክስፒሪየንስ። በተለይ ፋይት በደንብ ማየት የሚወድ ሰው ካለ እኔ ሙሉ ትኩረቴ ፋይቱ ላይ ስለነበረ ምናምን አልቀረስኩም እንጂ እዛ ጋር ቁጭ ብላችሁ ብትቀርጹ ለምሳሌ በቃ በጣም ቅርብ ነው እና አሪፍ የሆነ ኤክስፒሪየንስ ነው። ስለዚህ ኮሜንት ላይ ደግሞ የሆነ ሌላ ነገር እንዳጽፉ። ኤኒዌይ አሪፍ ኤክስፒሪየንስ ነበር እውነት። እኔ ቢዝነስ ውስጥ ያለው ሰው ስለሆንኩኝ እኔ ለምሳሌ ለማስከፍላቸው ነገሮች የሆነ ጥሩ ሰርቪስ ከሰጠውኝ ጥሩ ክፍያ ይገባኛል ብዬ ስለማስብ እነሱም ደግሞ ጥሩ ሰርቪስ ስላዘጋጁ ጥሩ ክፍያ ይገባቸዋል ብዬ አምናለሁ። እኔ በተለይ ወጣት የሆነ ሰው አሪፍ ቢዝነስ ሲሰራ እንደውም ማለት ሰው እየገዛ መጠቀም አለበት ብዬ አስባለሁና ነገች በጣም አሪፍ አሹ በጣም የሚገርም ነገር ነው የሰራችሁትና ሌሎቻችሁም እዚህ ነገር ላይ በደንብ የሰራችሁ ሰዎች ሁላችሁም በጣም የሚገርም ምሽት ነበር። ቴንኪው በጣም ከሁሉም ግን ኢቲኤፍሲ ማሻሻል ያለበት ነገር ተብሎ የተነገረው የዳኛ ጉዳይ ነበር። እንደዚሁም ኮሜንታተሮች፣ የውድድሩ አዘጋጆች ዳኛዎቹን ከየት ነው ያመጣችኋቸው?
ከፍርድ ቤት ነው ወይስ ከስፖርት ፌዴሬሽን ነው? ምን ለተደበደበ የተጉላላ የተበደለ የነሰረው ያዞረው የተንገዳገደው ምን እንደተጠቃ ተቆጥሮ እንዲፈርዱለት ነው? የፍርድ ቤት ዳኛ ነው እንዲያመጣችሁት ወይስ የስፖርት ዳኛ ነው? በጣም ዳኛ ኮሜንታተር ይሄ ማንም መንደር የቲክቶከርና ቀራቅንቦ ማይክ አስይዛችሁ በዛ ላይ ደግሞ 50 ሺህ 100 ሺህ ስጦታ ተሰጠ እያላችሁ ምን ስለት ነው እንደ እየገባ ያለው ስለት አስመሰላችሁት እኮ በናሽናል ቲቪ እየተላለፈ በቀጥታ ስርጭት የሚተላለፍ ፕሮግራም እኮ ቲቪው ላይ ስፖንሰር ያደረጉ ብቻ ነው መተላለፍ ያለባችሁ እንጂ 30 ሺህ 20 ሺህ 50 ሺህ 100 ሺህ ሰጠ የሚባለው አይደለም መተላለፍ ያለበት። ምን አብካካችሁት እኮ። ሰሞኑንም አላግባብ የሆነ ነገር ቲክቶክ ላይ እየተመለከትን እንገኛለን በተለያዩ ሰዎች። ይሄም ቀርቶ የነበረው የድሮ ሰዎች ይቀጣጡበት የነበረው መድረክ ሃይላንድ ማንጠልጠል ብዙዎቻችሁ ታስታውሱታላችሁ ብዬ አስባለሁ። ታዲያ ይህንን ነገር አሁንም ወደ ጨዋታ ተቀይሮ ቲክቶክ ላይ መጥቶ ይገኛል። ይሄ ነገር ለብዙ ሰው ጤና መጥፎ ስለሆነ መቅረት እንዳለበት ተነግሯል። አቆለወለኝ ብርሃን ቦታ እስኪ እሱን አንዴ ብድግ አድርግልን። ራቁት ስቆም ትሩ እሱን አንሳው፣ አንዴ አንሳው። ንስት አድርገው ናንሳው፣ አንዴ አንሳው፣ አንዴ አንሳው። አማን አንሳው፣ አማን አንሳው፣ ፈልጌው አንሳው፣ አንሳ ወራታ ደደብ እያየሽኝ አይደል እንዴ? አንሳው። አያችሁ ምን ደደብ እንደሆነች። እሺ አንሳው። አንሳው። እንደው እኔ የምልህ እንደው ወንድሜ ጋሼ መቼም ትልቅ ሰው ትመስላለህ፣ ከኛ አታንስም። ቢያንስ እንደው የኛን ትውልድ ሰዎች ቢያንስ ልናገር እንጂ አንዳንዴ ወጣቶቹን ስትናገር መቼም እንደ ወጣትነታቸው እንደ ጊዜው ነው ይባላል። አሁን ላንተ ምንም ነው ማምለጫና ኤክስኪውዝ የሌለው በነገራችን ላይ ለዚህ ነውረኝነት ማለት ነው። ምንድነው የቸገረ? ከስራ ተቀንሰ ነው ጎሎብ ነው? እንደው በአግባቡ መለመን አይሻልም? በእንደዚህ መልኩ ተዋርዶ ከመለመን ይሄም ልመና ነው ያም ልመና ነው። በነገራችን ይሄ ቲክቶክ ጌም ጊፍት ይሰጣሉ ምናምን የምትሉት ጉድ ነው ይሄ ማለት። አንተ ከሰው ይሄ ሳንቲ አንበሳ ዘንዶ ምናምን የሚባለውን ተቆራርጦ መጥቶ ለሚደርስ 10 ብርና 20 ብር በዚህ ደረጃ መዋረድ ያስፈልገ ለምንድን ነው? ካልጠፋ ነገር እንትን ላይ ጀሪካን አንጠልጥለ ትመጣለህ። ትናንት ስንት ሰው ተንጠለጠለበት ብለን ተንጠልጣይ በሚል ሁለት ወገን ተከፍሎ ሰው ነፍስ ሲዋደቅበት በነበረ ኢሹ ባንተ ቤት አሁን በቃ አቴንሽን መሳባችሁ ነው። ጌም ትጫወታላችሁ። የሆነ ሰው አይቶ ባንተ ድንቁርና አንተ ልጅቷን ባልካት ነገር ራስህ በወንከው ነገር ያምሮ ሁኔታ ባንተ ውርደተኝነት ሰዎች ይዝናኑና ልክ እንደ ድሮ ግላዲያተር ሰው ተጋድሎ እንደሚዝናናው አንተ ትዘቅጣለህ። ሰዎች ገንዘብ ይሰጡዋል። ሳንቲም የሆነች ሳንቲም አበባ 25 ሳንቲም 1 ብር ማለት ይሰጡዋል። እሱን ለቃቅመ ከምትበላ አፈርስ መብላት ደቼስ መብላት ምን አይነት ወራዳነት ነው ግን ዘንድሮ የተያዘው በትልቁም ሰው። ትንንሾቹን እሺ እነሱንም ባናልፍም ትልልቆቹ ሰዎች ሲያብራሩላቸው ትሞክራላችሁ። የመጨረሻ የተበላሸችው ልጅ ቋጭ ያጣችዋን ቢያንስ በዙሪያ ሰው ባይኖር እንደ ጎረቤት ባይኖራት ወላጅ ቤተሰብ አይኖራትም። ኦብቪየስሊ ይሄ ሁሉ የሰፈር ሰው እንኳን ባይኖራት ቢያንስ በዚህ ሶሻል ሚዲያ መታስታብ ታይ ስንልኛ ለሷ ዲፌንስ ትቆማላችሁ። የሷን ጥፋታችሁት ልጅ ናት ምናምን አንዳንድ ደግሞ ስልጡንን ባይሶች ቡሊ ያረካት ምናምን እሷ እንዴት ኬሊን ያረጋችን ነው ኔሊን ያረጋችን እሷ ከዚህ በላይ ተጫውታብን ስታበቃ ይሁን ለሷ ሲያብራሩ ሰማሉ። አሁን ያንተ ምክንያት ምንድነው? ትልቅ ሰው እንደ ስንትና ስንት ልጆች ማማከሪያና እንትን ማረጊያ እድሜ ሽምግልና መላኪያ እድሜ አሁን አንተ ደግሞ ሽማግሌ መልሷል። ምንድነው ዓላማው? ይሄ ላይቭ አልገባችሁም እኮ። ላይቭ እኮ ሰዎች ለሰዎች የሆነ ነገር አስቀስመው የሆነ መዝናኛ ነገር አድርገው ድራማም ሰርተው ይሁን ንግግር አቀርበውም ይሁን ስነ ግጥምም አቀርበው ይሁን ዘፍነውም ይሁን የሆነ ሰዎች መናገር የሚፈልጉትን ጉዳይ የሆነ የተያዘ ማህበራዊ ፖለቲካዊም ብለው እንደያገሩ ኢኮኖሚያዊ ጉዳይ የሰው አንጀት አድርስ ነገር ተናግረው ምን ብለው ሰዎች ደስታቸውን አፕሪሺዬሽናቸውን ለመግለጽ ጊፍት ይሰጧቸዋል የሚል ፓናል የሆነ አሰራር አለው ቲክቶክ ለእንደዚህ አይነት ሰዎች ለማበረታቻ። በሚቀጥለውም ከጊዜያቸው ላይ ከመናመናቸው ላይ ሰውተው መጣው ስለናንተ ጉዳይ የሰሞኑን ለምሳሌ የሆነ ተማሪዎች ጉዳይ ከመጣ እንዴት እንዲደረጋል ብለው ድምጽ እንዲሆኑ
ለሚቀጥለው ደግሞ በባዶ በብላሽ ሰው አይጮህም። ከአንዴ በላይ አንዴ ወኔ ይዞት ሊሆን ይችላል። ሶ ለዛ አይነት ማበረታቻ ብሎ ጊፍት የሚያየው ኦዲየንስ ተጠቃሚው የሆነ ነገር ሲያስረዱ ይሄን ፈቶ እንዴት መቅጠም እንደሚቻል ላስተምራችሁ ሲሉ በነፃ እንዳይሆን ስጦታ ያቀሙን። እዚህ ሀገር ቴክኖሎጂ ሲመጣ እንደ አቢዩዝ እንደሚደረገውና እንደሚጣመመው የትም ዓለም ላይ ያለ አይመስለኝም። የድንቁርና ውጤት ነው አንደኛ፣ እንደ ማህበረሰብ የመውረዳችን የሃይባይ ማጣትም ነው ሁለተኛ። አሁን በእኛ ጋር ጊፍት ሲመጣ ግን እንዳንተና እንዳንቺ አይነቱን ትልቅ ነገር ነው የሚያሰው። አንሳው ትቃርገው እንዴት ሞያ አርገሽ ሞተሻል እንዳው ገልቱ እንዳንቺ አይነቱና እንዳንተ አይነቱ ሰዎች ደግሞ ራሳቸውን እያዋረዱ ተመልካቹን ከናንተ የማይሻል ሰው አሁን ላንተ ለተንጠለጠለበት ከፍለው ነው የሚያስጠለጠሉ። ለተንጠለጠለበት ነው የሚከፍሉ ነው። ለተሳደብክበት አፍን ለከፈትክበት ነው የሚከፍሉ። አንቺስ ምን አርጋችሁ ነው? ሰጪውም አለ ሳንቲም ይሰጣችሁ። ላይቭ ገብተን ይሄን ያህል አገኘን አይበላ። ሰው ክብሩን ሸጦ የሚበላበት ጊዜ ዘንድሮ ነው። እንዴት ነው ቆመ የምትሄደው? አሁን አንተ ራቁትን እንደዚህ ደንበጃን መስለ ቆመ አንጠልጥለ በደንበጃን ላይ እንደገና ደግሞ ኮዳ አንጠልጥለ ቆመ። ስራ አለ፣ ቢሮ አለ፣ ጓደኞች አሉ፣ ሰው አለ የምታውቀው። ዝም አሉ ጎበዝ አሉ ወይስ? እኔ እኮ እየገባኝ ስላልሆነ ነው። እዚያ ጋር ነው ነው እንዴት ነው የምንባባለው? በፊት እኮ ማየውን ቦታ ታይተ ሰው ራሱ መንገድ ላይ ሳይሄድ ነገ ጧት ትናንትና ትንሽ ሞቅ ብሎኝ የሆነ ቦታ አየኝ እኮ ማየውን ቦታ ትሸፈናለህ እኮ። በስንት ቀን አንዴ ውድ በገዛ ደሞዝ ቦቀላል። እንደዚህ ተዋርዶ በነጋታው ተቀላቅሎ ሰው ካፌና መንገድ ላይ ይቀመጣል። የተረፈውም ሰው ዝም አይልም። ለመድ ነው። ትልልቆቹ ብታፍሩ ምን አለበት ነው? ሽምቅቅ ብትሉ አንዳንድ ቀን አጭ እንቅልፌ አጭ እየደረሰ ነው። አጭ እባክህ እንቅልፌ አትምጣብኝ። አጭ በላው 38 እንቁላል በላው። አጭ አንተኛም ኢትዮጵያኖች ያልታየላቸው ታለንት አለ። ለከኔ ውጭ ሀገር ሄጄ ፋይት ሳረግ በጣም ይበልጡኛል ብዬ የፈሯቸው ሰዎች ከኔ በታች ነው አግኝቻቸዋለሁ። በጣም ብዙ ሪሶርስ ያላቸው ሰዎች ናቸው። ከብላክ ቤልቶች ጋር ትሬን የሚያደርጉ ሰዎች ናቸው። እና አንድ ቀን አስተሳሰሉ ናይሮቢ ሲገባ በመጀመሪያ ቀኔ ከ7 ሰው ጋር ነው ባክ ቱ ባክ ፋይት አድርጌ ሁሉንም ነው ባክ ቱ ባክ ያነኳቸው። እና በአንድ ቀን 7 ፋይቶች አይ ላይክ ጂሙ ስትገባ ስፓርት አረጋለሁ ስፓሮች ኦኬ። እና ባክ ቱ ባክ ሳሸንፋቸው ስለ ማሸነፉ ሳይሆን ፖዚሽናሊ ራሱ ያለኝ አንደርስታንዲንግ እና ዶሚናንስ ገረመኝ። ከመመለሴ በፊት 7 ዓመት ኤክስፒሪየንስ ካለው ፐርፕል ቤልት ጋር ነው የገባሁት። እሱን አሸንፌ ነው ወደ ፐርፕል ቤልት ፕሮሞት ተደርጌ ወደ ኢትዮጵያ የመጣሁት ወርክ ሳሸንፍ። ሶስ ላይክ እኛ ኢትዮጵያ ውስጥ ያለን ሜንታሊቲ አለ። በሩጫ ብቻ ነው የምንታወቀው። ግን እኔ ኢንተርናሽናሊ በየታይላንድ በተለያየ ሀገሮች ውስጥ ሳያቸው ኢትዮጵያንስ ሃቭ ዲስ ታፍ ሜንታሊቲ በቃ ላይክ 35,000 ህዝብ በድርቅና በጥማት አደጋ ላይ ነው ተባለ። በትግራይ ክልል ምስራቃዊ ዞን የምትገኘው ኢሮብ ወረዳ በከባድ የዝናብ እጥረት ምክንያት ወደ አስከፊ ድርቅ ውስጥ ገብታለች ነው የተባለው። ከ35,000 በላይ ነዋሪዎች የሚበሉትና የሚጠጡትን አጥተው ለከፋ መከራ መጋለጣቸውም ተዘግቧል። የውሃ ጉድጓዶች ደርቀዋል፣ ሰብሎች ወድመዋል። አርሶ አደሩም አይኑ እያየ እንስሳቱ በጥማትና በመኖ እጥረት እየተገረፉ ስለመሆኑ ከአካባቢው የወጡ መረጃዎች ይጠቁማሉ። ሁኔታውን ይበልጥ ፈታኝ ያደረገው ደግሞ የወረዳው ተራራማነት፣ የጦርነት ጠባሳና አሁንም አንዳንድ ቀበሌዎች በኤርትራ ሰራዊት ቁጥጥር ስር መሆናቸው እርዳታ እንዳይደርስ እንቅፋት ሆነዋልም ተብሏል። እባካችሁ ለጋሾች፣ ባለሀብቶችና የሚመለከታቸው አካላት የከፋ እልቂ ሳይደርስ ለኢሮብ ህዝብ ምግብ፣ ውሃና የእንስሳት መኖ በአስቸኳይ ይድረስላቸው። በአካባቢው ላይ ያላችሁ ሰዎች እናንተ ስለ ሁኔታው ያላችሁን አስተያየት በኮሜንት ላይ ጻፉልኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። በዛሬም ይዤላችሁ የመጣችሁ ቪዲዮዎች እነዚህ ነበሩ። በቀጣይ ቪዲዮ እስከማገኛችሁ ድረስ ቸር ቆዩልኝ።